ሐዋርያት ጾሙን የጾሙት መምህራን ስለሆኑ ነው። ማአት ሊቃውንት ቅድስና ስላልነበራቸው ተለዩ፣ ተወገዙ፣ መናፍቃን ከሃዲያን ተባሉ። ቅዱስ ለመሆን ብቻ አይደለም የሚጾመው የሚጸለየው፣ ቅዱስ ስለሆንክም ይጾማል ይጸለያል። ሐዋርያት ቅዱሳን ስለሆኑ ጾሙ እንላለን። መምህር ወይም ሊቅ ድርሻው ምንድነው? ለተማሪዎቹን ትምህርት ማስተማር። ያስተማረውን ትምህርት በልበ ተማሪ ላይ መቅረጽ የማን ስራ ነው ካልከኝ ግን የመድኃኔዓለም ነው። ሐዋርያት የቋንቋ ችግር የለባቸው። ሐዋርያት የመጨረሻ ደቀ መዛሙርት ናቸው። 3 ዓመት ይማራሉ፣ አብይ ጾም ይጾማሉ። በአብይ ጾም ውስጥ ወይም ዕለተ ሐሙስ ይበልጥ ደግሞ ዕለተ ትንሣኤ ላይ ስጋ አምላክ ይቀበላል። ጾሙን በራሱ ፍልስፍና ከፍ ዝቅ የሚያደርግ ሰው ክርስቶሳዊ ሊሆን አይችልም። እንዲያማ ቢሆን ኑሮ በሎጂክ እና በሪዝንማ ቢሆን ኑሮ ክርስቶስ ለምን ጾም አስፈለገው? እንዴት አይነት ሪዝንና አመክንዮ ይመጣ ይሆን በምድር ላይ? ሃይማኖት አለኝ የሚል ሰው በአጠቃላይ ጾም ካጾመ ችግር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛቲ ጾም ሐዘን ለአብዳን ወፍስሐ ለጠቢባን። ቅዱስ ያሬድ። የክርስቶስ ቤተሰቦች ምእመናን ክቡራን እንደምን ዋላችሁ? እንደምን ሰነበታችሁ? ቸር አምላካችን ቅዱስ እግዚአብሔር ስሙ እየተመሰገነ ይሁን። ዛሬ እንደ አምላካችን ቅዱስ ፈቃድ የምንነጋገረው ከጾመ ሐዋርያት ወይም በተለምዶ የሰኔ ጾም ብለን የምንጠራው መነሻ አድርገን ቃል እግዚአብሔር እንነጋገራለን። የጾምን የጸሎትን አገልግሎት ወይም ጥቅም ለመነጋገር በጣም ሰፊ ጊዜ የሚፈልግ መሆኑ ይታወቃል። በዋናነት ግን ዛሬ የምንነጋገረው ሐዋርያት ለምንድነው የጾሙት የምትለዋን ብቻ አንስተን እንደ አምላካችን ፈቃድ እንነጋገራለን። ለመግቢያ ያህል ይሄ ሐዋርያት ጾም ምንለው በቅድስት ቤተክርስቲያናችን በ3ኛ ክፍለ ዘመን ላይ የተጻፈው የዲድስቅልያ፣ በ4ኛ ክፍለ ዘመን ላይ የተጻፈውን የቀሌምንጦስ፣ ቅዱስ አትናቴዎስ ለቆስጠንጢኖስ በጻፈው መልእክቱ ላይ የዚህኛው የቅዱሳን ሐዋርያትን ጾምን በተመለከተ ስርዓቱ ምን እንደሆነ ምን መደረግ እንዳለበት በዝርዝር የተቀመጠ ስለሆነ እሱ ላይ ማየት አስፈላጊ ሊሆን ይችላል። በዋናነት ግን ይህንን ጾም ሐዋርያት ለምንድነው የጾሙት የሚለውን ማየት በጣም ተገቢ ነገር ነው። ለምንድነው የጾሙት ማለት ምን ማለት ነው? ታስታውሱ እንደሆነ አምላካችን ቅዱስ እግዚአብሔር በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ አንድ ጥያቄ በዮሐንስ ደቀ መዛሙርት ጥያቄ ቀርቦለት ነበር። እንዲህ የሚል ጥያቄ ነበር። የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትስ ለምን አይጾሙም አሉት። የዮሐንስ ደቀ መዛሙርት ለክርስቶስ ደቀ መዛሙርት ወይም ደግሞ ለሐዋርያት ማለት ነው። ስለዚህ እኛ የዮሐንስ ደቀ መዛሙርቱ ሆነን እንጾማለን፣ ያንተ ተማሪዎች የሆኑ ሐዋርያት ግን ምን እያደረጉ አይደለም? እየጾሙ አይደለም። ለምንድን ነው? አንተ መምህር ሆነ እያለ፣ አንተ ሰራይ ሕግ ሆነ እያለ፣ ፈጻሚ ሕግ ሆነ እያለ ያንተን ሐዋርያት ያንተን ደቀ መዛሙርት ያንተን ተማሪዎች ለምንድን ነው የማይጾሙት የሚል ጥያቄ ቀርቦለት ነበረ ክርስቶስ። በጣም የሚደንቅ ነገር የመለሰው መልስ ለዛሬ ጾመ ሐዋርያችን መነሻ ሆኖ እናገኘዋለን። እንዲህ የሚል ነው። ጌታችን ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከነሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ። የማለት ምን ማለት ነው? ክርስቶስ ሙቶ ከተነሳ በኋላ ካረገ በኋላ መንፈስ ቅዱስ ከላከላቸው በኋላ በታደሰ ሰውነት ውስጥ ሆነው ያኔ ጾም ይለማመዱታል። ያኔ ጾም ምን እንደሆነ ያውቁታል፣ ይጾሙታል አላቸው። ይሄ ትንቢታዊ የሆነ ንግግር፣ ስብከታዊ የሆነ ንግግር ልክ ክርስቶስ ትንሣኤውን ጨርሶ በ40ኛው ቀን ላይ አድርጎ በ50ኛው ቀን ላይ መንፈስ ቅዱስ የወረደ ዕለት ሐዋርያት ብለው ጾሙን ጀመሩ ብለን እናምናለን። ስርዓቱ ይሄ ነው፣ ወይም መነሻችን ይሄ ነው። ምን ይያልን ነው? ሐዋርያት በነገራችን ላይ 2 ጾም ነው ያላቸው እዚህ ውስጥ። አንደኛ ከእርገት በኋላ እስከ በዓለ ጰራቅሊጦስ ይጾሙ ነበረ። ይሄ ቅድመ ጰራቅሊጦስ ያለው ነው። ቅድመ ጰራቅሊጦስ ያለው ጾም ማለት ነው።
ቅድመ ጰራቅሊጦስ ያለው ጾም ዋናው ዓላማው መንፈስ ቅዱስ እንዲወርድላቸው ነው። ፈሪዎች ስለሆኑ ኃይል ስላልነበራቸው ዓለምን ሊጋፈጡት ስለማይችሉት በራሳቸው አቅም ምንም ማድረግ ስለማይችሉ ያስተምራቸው ይመራቸው የነበረውን አካል ክርስቶስ ከነሱ ጋር ስለተለየ አንድ ቤት ሆነው ለ10 ቀናት ይጾሙ ነበር። ይህ ቅድመ ጰራቅሊጦስ ነው። ጉዳዩ ከዚህ በኋላ ነው የሚሆነው። እሺ ቅድመ ጰራቅሊጦስ የነበረውን ጾም መንፈስ ቅዱስ ለመቀበል ከሆነ መንፈስ ቅዱስ ከተቀበሉ በኋላ ለምንድነው ታዲያ የጾሙት የሚለው ነው። ድህረ ጰራቅሊጦስ ያለው ጾም ምንድነው ታዲያ ሐሳቡ? እሺ ቅድመ ጰራቅሊጦስ የጾሙትን ጾም መንፈስ ቅዱስ ለመቀበል ከሆነ ከጰራቅሊጦስ በኋላ ስላለው ጾም ታዲያ ምን ለማግኘት ነው ሐዋርያትን የጾሙት የሚሉትን 5 ጉዳዮችን አንስቼ ትምህርቴን ልጨርስ። አንደኛ ጾም በራሱ የመለኮት ስጦታ ስለሆነ ጸጋ መንፈስ ቅዱስ ከወረደላቸው በኋላ ጾሙን ጾሙ እንላለን። በዚህ አጋጣሚ ቅድመ ውድቀት አዳም ከመውደቁ በፊት በገነት ውስጥ እያለ የተሰጠችው ብቸኛ ሕግ ጾም ነች፣ ወይም ደግሞ ብላ አትብላ የምትል ሕግ ነች። እዚህ ውስጥ መዓት ነገር መተንተን ቢቻልም ግን መከልከልን ግን አንድ ወገን አድርገን እናየዋለን። ይሄ ለአንተ አይሆንም፣ ይህንን ጾመው አትብላው የሚለው ማለት ነው። በአትብላ ውስጥ ሕግ ማፍረስ አለ፣ በመብላትና ባለመብላት። በአትብላ ውስጥ እግዚአብሔር የሚያውቀው የሰው ልጆች ግን ሊረዱት የማይችሉ ጸጋ እዛ ውስጥ አለ። ባለመብላት ውስጥ ወይም ደግሞ ሕግን በማክበር ውስጥ ያለውን ጸጋ እግዚአብሔር የሚያውቀው ብዙ ነገር አለ። ለሰው ልጆች ግን የተነገራቸው ባጭሩ ይህንን አትመገበው፣ ይህን አትብላው፣ ይህን አይጠቅምህም የሚለው ነው። ስለዚህ መለኮታዊ ስጦታ ለሰው ልጅ የሚጠቅም ስጦታ አምላክ ወልደ አብ ወልደ ማርያም ቀድሞም ቢሆን ይሄኛውን ሕግ አስቀምጦ ስለነበረ ጾምን መጾም ማለት ስጦታን መቀበልም ጨምሮ ስለሆነ በነገራችን ላይ ጾም ስጦታ ነው። ጾም ስጦታ ነው ማለት ጾም እግዚአብሔር ለሰው ልጆች የሰጣቸው ጸጋ ነው ማለት ነው። ተዛዋሪ አትብላ ብሎ ሰዎች አይደሉም እንጾም ብለው ሕግ የሰሩት ማለት ነው። ፍጡራን አይደሉም ጾም ያስፈልገናል ብለው ያተቱት ማለት ነው። ጾምን በተመለከተ ለመጀመሪያ ጊዜ ሕግ የሰራ በገነት ውስጥ ቅድመ ውድቀት ለአዳም ራሱ አምላካችን ቅዱስ እግዚአብሔር ነው ማለት ነው። ስለዚህ አንደኛ የአምላክ ፈቃድ ከመሆኑ ጋር ተያይዞ ጾሙ የሚለውን እናነሳለን። ሁለተኛው ግን የክርስቶስ ስለሆኑ ጾሙ እንላለን። ምን ማለት ነው? አንድን ሰው የክርስቶስ ከሆነ ታዲያ እንዴት ነው የሚጾመው ሲባል ክርስቶስ መምሰል ማለት ስራውንም እንደ አቅምን መተግበር ማለት ስለሆነ፣ ስለዚህ መቅደመ ሁሉ ተግባሩ የክርስቶስ ስራ ምን ነበረ ከተባለ ጾሙን መጾም ነበረ ስራ። አሉ የሚባሉ ስራዎች ከመስራቱ በፊት 3 ዓመት ላይ የሰራቸው ስራዎች እናውቃቸዋለን። የተጻፉም ያልተጻፉም የአምላክ ስራ ሀ ብሎ ከመጀመሩ በፊት የመጀመሪያ መቅደመ ሁሉ ምግባር የሚባለው ጾም የምንለው ሀብት ነው። እሱን ነው የፈጸመው። ማንኛውም አይነት የክርስቶስ ለመሆን የክርስቶስ ስራ መስራት መቅደም ግድ ነው። የክርስቶስ ስራ ለመስራት ወይም ክርስቶሳዊ ለመሆን የክርስቶስን ነገር መምሰል ወይም መሆን ይጠበቅብናል ነው። ስለዚህ የመጀመሪያውን ስራ ክርስቶስን ለመምሰል ከሆነ ክርስቶስ የሰራት ደግሞ ለመጀመሪያ ጊዜ ጾምን መጾም ከሆነ ሐዋርያት ደግሞ የክርስቶስ ስለሆኑ የክርስቶስን ስራ ብለው ጀመሩት ለማለት ሐዋርያት የጾሙት የክርስቶስ ስለሆኑ ነው ብለን እናገራለን ማለት ነው። ስለዚህ ክርስቶሳዊ የሆነ የክርስቶስ የሆነው ሁሉ ጾሙን ይጾማል ማለት ነው። ጾምን የማይቀበል ጾምን የሚንቅ ጾምን በራሱ ሐሳብ የሚያሰላ ጾምን በራሱ ፍልስፍና ከፍዝቅ የሚያደርግ ሰው ክርስቶሳዊ ሊሆን አይችልም። እንዲያማ ቢሆን ኑሮ በሎጂክና በሪዝንማ ቢሆን ኑሮ ክርስቶስ ለምን ጾም አስፈለገው? እንዴት አይነት ሪዝንና አመክንዮ ይመጣ ይሆን በምድር ላይ? ሊሆን አይችልም። የማናውቃቸው ነገሮችን ለማግኘት የማናውቀው ዕውቀት ለማግኘት እውነት ለመናገር በሚታወቀው ነገር መሄድ በጣም ተገቢ ነው። አንዱ የሚታወቀው ምንድነው ሲባል ጾምን ነው። የጾም ክህደት የምታገኘው ጸጋ ታውቀዋለህ ማለት ግን አይደለም። እሱ ከዛ በኋላ የሚመጣ ጸጋ ከመሆኑ ጋር ተያይዞ ማለት ነው።
ከጾም በኋላ ያለው ጸጋ የአምላክ ብቻ ይሆናል። የምትቀበለው ጸጋ የአምላክ ስጦታ ብቻ ሆኖ ታገኘዋለህ። ስለዚህ አንደኛ የክርስቶስ የፈጸመው ይሄ ስለሆነ፣ ሁለተኛ ከዚህ በኋላ ሊሰብኩ ነው፣ ከዚህ በኋላ ሊያስተምሩ ስለሆነ መጀመሪያ አንድን ነገር ለማድረግ አንተ የእግዚአብሔር መሆን አለብህ። የእግዚአብሔር ስራ ለመስራት አንተ መጀመሪያ የእግዚአብሔር መሆን አለብህ። መንፈሳዊ ስራ ለመስራት መጀመሪያ አንተ መንፈሳዊ ሰው መሆን አለብህ። ስለዚህ ዘእግዚአብሔር ፈነወ ቃለ እግዚአብሔር ይነግር አለ። ዘእግዚአብሔር ፈነወ ቃለ እግዚአብሔር ይነግር ማለት እግዚአብሔር የላከውን የእግዚአብሔር ነገርን ይናገራል እንደማለት ስለሆነ፣ ስለዚህ የእግዚአብሔርን ነገር ይዘው ይሄዱ ዘንድ የእግዚአብሔርን ስራ ተሸክመው ሊንቀሳቀሱ ዘንድ እግዚአብሔር የሚፈልገውን ነገር ያደርጉ ዘንድ መጀመሪያ እነሱ የእግዚአብሔር መሆን ስለነበረባቸው የተቀበሉትን ጸጋ መንፈስ በሰውነታቸው ውስጥ እንዲያድር በጾም ጀመሩት። ክርስቶሳውያን ናቸውና። ሶስተኛው ለምንድን ነው የጾሙት? ሐዋርያት ለምን ይህንን ጾም ጾሙት የሚለውን ስናነሳ ዘላዓለማዊ የሆነ ጾም ለመጾም አዋጃዊ ጾም ጾሙ። ምን ማለት ነው? በቅድስት ቤተ ክርስቲያናችን የአዋጅ አጽዋማት የሚባሉ 7 ናቸው። ከ7ቱ አንዱ ይሄኛውን ነው የሐዋርያት ጾም የምንለው ማለት ነው። እና የአዋጅ ጾም ሆኖ ሲቀር ሐዋርያት ሲጾሙት ምን ለማግኘት ነው ሲባል ዘላዓለማዊ የሚባል ጾም ለመጾም። ዘላዓለማዊ የሚባል ጾም አለ እንዴ? ይሄ ማለት በወር ያልተገደበ በዓመት ያልተቀመረ በዚህ ተጀምሮ በዚህ ያልቃል የማይባል ጾም አለን እንዴ ስንል አዎ አለን። ሰኞም ማክሰኞም ከመስከረም 1 እስከ ጳጉሜን 5 ወይም 6 መጨረሻ ላይ የሚጾም ጾም አለ። ምን ነው ቢባል ለምሳሌ ኃጢአትን መጾም። ከዚህ በኋላ ኃጢአትን ላለመስራት ጾም ለዘላለም። ከዚህ በኋላ የራሳቸው ስራ ላለመስራት፣ ከዚህ በኋላ በምድር ላይ ያለው መሰናክል ለማለፍ፣ ከዚህ በኋላ ወንጌል የምስራች ወደ ዓለም ለማድረስ ለዘላለም ይሄ አገልግሎታቸውን ለማድረግ ጾምን ጾም። ዘላለማዊ ጾም ለመጾም አዋጃዊ የሆነውን ጾም። አንዳንዴ እኛ አጽዋማት ስንጾም ለዘላለም የምንጾማቸው ጾሞች እንድናከብራቸው እንዲጠበቁልን እንድናሸንፍም ጭምር ነው። 20 ቀን 30 ቀን ወይም 40 ቀን ጾመን ከጾም በኋላ ሌላ ኃጢአት ለመስራት አልነበረም ሐሳቡ። 40 ቀን 50 ቀን ወይም ደግሞ አሉ የሚባሉ የአዋጅ አጽዋማትን ስንጾም ከዛ በኋላ ስላለው ከእግዚአብሔር ሊለየን የሚችል ሕግ በሙሉ ልናሸንፍ ይረዳን ዘንድ ነው ጾም የምንጾመው። ጾም የምንጾመው ይሄኛው ልናሸንፍ ነው። ስለዚህ ዘላዓለማዊ ጾም ለመጾም ዘላዓለማዊ ማለት አንድ ክርስቲያን በነገራችንና ከጾም ጋር የተያያዘ ሃይማኖታዊ የሆነ ዝምድና አለው። ክርስቲያን ብቻ አይደለም፣ ሃይማኖት አለኝ የሚል ሰው በአጠቃላይ ጾም ካጾመ ችግር ነው። ከጾም ጋር ዝምድና አለው። ከዘላለማዊ ምንድነው ሰው የሚባል ፍጡር ሃይማኖት ያለው ፍጡር ጾም ከሚባል ጉዳይ ዝምድና አለው። ዘላለማዊ የሆነ ዝምድና አለው። ዘላለማዊ የሆነ ዝምድና። ይሄ ማለት ኃጢአት የምንለው ነገር በሙሉ ይዘርዘር፣ ብቻ ኃጢአት እግዚአብሔርን ሊያሳጣን የሚችሉት ጉዳዮች በአጠቃላይ እዛ ውስጥ እንዳንገባ ጾምን በመጾም በምናገኘው ኃይል ነው ማሸነፍ የምንችለው። ሐዋርያት ከዚህ በኋላ ወዴት እንደሆኑ ገብቷቸዋል። ሐዋርያት ናቸው። ሐዋርያት የጸጋ እጥረት የለባቸው። ሐዋርያት የቋንቋ ችግር የለባቸውም። ሐዋርያት የመጨረሻ ደቀ መዛሙርት ናቸው። ግን ስራ ያደረጉት ምንድን ነው? ጾምን ነው። ስለዚህ ይሄኛውን ጾም በመጾም ዘላለማዊ ሊባሉ የሚገቡ ልንጾማቸው የሚገቡ ጾሞችን በውስጣቸው ያሳድርባቸው ዘንድ ይህንን ጾምን ብለው ጀመሩት። ብለው ከመስረክ በፊት ብለው መጾም ጀመሩ። በዚህ አጋጣሚ በቤተ መቅደሳችን ውስጥ ማንኛውም አይነት ጸጋ ከጾም በፊት የለም።
ከጾምና ከጸሎት በፊት ምንም አይነት ጸጋ ክህነት ለመቀበል መጀመሪያ ጾም ጸሎት ያስፈልጋል። መቅደስ ለመግባት ዲያቆናት የሚሆኑ ካህናት ይሄን ጾም ጸሎት ያስፈልጋቸዋል። ስጋ አምላክ ለመቀበል አንድ ሰው መጀመሪያ ጾምና ጸሎት ያስፈልጋል። እንዲሁም የመጀመሪያ ሁለተኛ ሶስተኛ ክፍለ ዘመን ላይ የነበሩ ክርስቲያኖች በአመት አንድ ጊዜ በአብይ ጾም ስለሆነ ቁርባን የሚከናወነው አብይን ጾምን ካልጾሙ 40 ቀኑን ካልጾሙ ስጋ አምላክ እንኳን አይቀበል 3 አመት ይማራሉ። አብይ ጾም ይጾማሉ። በአብይ ጾም ውስጥ ወይም ዕለተ ሐሙስ ይበልጥ ደግሞ ዕለተ ትንሣኤ ላይ ስጋ አምላክ ይቀበላሉ። ማንኛውም አይነት ከእግዚአብሔር የምንቀበለው ጸጋ የሚቀድመው ጸሎት ነው። አንጽተህ ነው የምትቀበለው ያ ጸጋ እግዚአብሔር። በነገራችን ላይ የተሰጠህንን ጸጋ ለማቆየትም ጾም ያስፈልጋል፣ ጸሎት ያስፈልጋል። ካልሆነ የተሰጠህን ጸጋ መልሶ የመነሳት እንትኑ ነግሮናል መድኃኔዓለም ክርስቶስ። እማትጠብቀው ከሆነ ጸጋ በአንተ ላይ መቆየት አይችልም። ዘአብ ያለ በረከተው ተልቅ ምን ይሆነው ጸጋ በረከት የሚባለው አንተ ጋር ሲመጣ እማትጠብቀው ከሆነ አሁንም ይሄዳል። የተሰጠህን ጸጋ ያልተሰጠው ማን አለ? እውነት ለመናገር ሁላችንም እንደ አቅማችን ምእመን የለ፣ ካህን የለ፣ ከፓትርያርክ እስከ ሐጻዊ ሕይወት እስከ ምእመን እግዚአብሔር ጸጋ ያላደለው ማን አለ? ጉዳይ ልጅነቱ ሊሆን የሚችለው ጸጋን መንከባከብ የተሰጠው ጸጋ እግዚአብሔር አክብሮ መያዝ አለመያዝ ላይ ግን ችግሮች ይፈጠራሉ ማለት ነው። ስለዚህ በሶስተኛ ደረጃ በሰውነታችን ውስጥ ዘላለማዊ ልንጾማቸው የሚገቡ ጾሞችን ለመጾም ጾምን ያዙ፣ ሱባዔን ያዙ ሐዋርያት። አራተኛ ለምንድን ነው ጾም ያስፈልጋቸው ስንል ለመጸለይ ጾም እንላለን። ምን ማለት ነው ለመጸለይ ጾም? በቤተ ክርስቲያናችን ውስጥ ጸሎት የምንለውን ጉዳይ በጣም ዘርፈ ብዙ ሐተታ ያለበት ነው። ይሄ ጸሎት የምንለው ጉዳይ የመጀመሪያው አንድ አማኝ የሚጀምረው በልሳኑ በከንፈሩ መጸለይ ነው፣ ማነብነብ ነው። ይሄኛውን ማነብነብ እያደገ ሲሄድ ወደ አእምሮአዊ ጸሎት ይመጣል። በአእምሮ ማሰላሰል፣ ዙፋን ማድረግ፣ ነገረ እግዚአብሔርን በሊና 24 ሰዓት ላይ ማሰብ። 24 ሰዓት እንኳን ባይስ ግን ስትቆም በመድኃኔዓለም ፊት ስትቆም በመድኃኔዓለም ላይ ለጸሎት ስትነሳና የምታደርገውን ጸሎት ለማቅረብ ስትዘጋጅ ቢያንስ በአእምሮን የምታሰላስለው ሐሳብ አለ። ለኔ ብለህ እኮ እንዲህ ሆነሃል የሚለው እንደዚህ እኮ ሆንክ ለኔ ብለህ የምታስበው ሐሳብ አለ ማለት ነው። ይሄ ጸሎትን በአእምሮ ዙፋን ላይ ማስቀመጥ ማለት ነው። ከዚህ በኋላ ስላለው ጸሎት ግን እውነት ለመናገር ጾምን ይፈልጋል። በእርግጥ አሁን ያልናቸውም ቢሆን ጸሎት ይፈልጋል። ምን እያልን ነው? ተዘዋዋሪ መጸለይ ያስፈልጋል፣ ለመጾምም መጾም ያስፈልገዋል እያልን ነው። ሌላ መፍትሄ ስለሌለ ለምን? ነገሮች ሁሉ ከእግዚአብሔር የሚሰጡ ጸጋዎች ስለሆኑ። ስለዚህ ከዚህ በኋላ ስላለው ይሄ አንሲዚንግ ፕሬየር የምንለው ያለማቋረጥ መጸለይ 24 ሰዓት ስለሱ ማሰብ እንዲቻል ወይም እዚህ ቅድስና ደረጃ ለመድረስ ምን ያስፈልገናል? ጾም ያስፈልጋቸዋል። ብዙ ጊዜ ሰዎች ምዕመናን እኛ ስንጸልይ የተበታተነ ልብ ሰብሰብ ብሎ ወደምንፈልገው ጉዳይ ሱባዔ እንኳን ተገብቶ በዛ ልክ አሳክቶ መምጣቱ ላይ ችግሮች ይታያሉ። ስለዚህ ይሄኛው ችግር እንዳይኖር ፍጽምና ያለውን አገልግሎት፣ ፍጽምና ያለው ጸሎት፣ ፍጽምና ያለው ሥራ፣ ፍጽምና ያለው ስብከተ ወንጌል፣ ፍጽምና ያለው ተልእኮ ዓለምን በፍጹም ወንጌል ፍጹም ለማድረግ ፍጽምና ያለው መስዋዕታቸው ጸሎት አድርገው ጀመሩት፣ ጾም አድርገው ጀመሩት። አንድ በአራተኛ ክፍለ ዘመን ላይ የተነሳው አንድ ኢቫገሪየስ ፖንቲኪየስ የሚባለው ሊቅ if you are a theologian you will pray truly and if you pray truly you are a theologian ይላል። አንድ ሰው የእውነት ሐዋርያ ወይም ሰባኪ ወንጌል የሚሆን ከሆነ ምን ማድረግ አለበት አለ? የእውነት መጸለይ አለበት። የእውነት መምህር ከሆነ የእውነት መጸለይ አለበት። የእውነት ደግሞ ከጸለየ የእውነት የነገረ መለኮት መምህር ወይም አስተማሪ ነው ይባላል።
ስለዚህ እነዚህ የነገረ መለኮት መምህራን አገልግሎታቸውን ለመፈጸም የጾም የጸሎት ጉዳይ ቀድመው ከአምላካቸው ጋር መወያየት ነበረባቸው። አደረጉት። ይሄኛውን የጾሙት ጾም ይሄኛውን ሁሉ ያልናቸውና እሱ ባወቀ እነሱም በተረዱት መልክ እነዚህ ጸጋዎችን ለማግኘት ብለው ነበር ይህንን ጾም የጾሙት። የመጨረሻው ለምንድን ነው ሐዋርያት ይህንን ጾም የጾሙት የሚለውን ስናነሳ ለማገልገል ይህንን ጾም ጾሙት እንላለን። ለማገልገል ይህንን ጾም ጾሙት ማለት ምን ማለት ነው? መምህራን ስለሆኑ ይህንን ጾም ጾሙት። መምህር ሆኖ የማይጾም ከሆነ ችግር ነው፣ አይሳካም። እግዚአብሔር ባወቀ እጁን የማይዘረጋ ከሆነ ፈቃድህ ይሁን የማይል ከሆነ እንዴት መምህር ሊሆን ይችላል? ዓለም እንዲያስተምሩ የተመረጡ መምህራን መጾም አስፈለጋቸው። ለምን? መምህራን ስለሚሆኑ ጾምን አስፈለጋቸው። ስለዚህ አንዱ መምህርነት አገልግሎታቸው ስለሆነ ይሄኛውን ነገር ለማድረግ ምን አደረጉ እንላለን? ጾሙን ጾሙ እንላለን። ሐዋርያት ጾሙን የጾሙት መምህራን ስለሆኑ ነው። ከሐዋርያት በላይ በዚች ምድር ላይ መምህር እንዴት ሊገኝ ይችላል? መነሻ ክርስቶስ አድርገን ከዛ ሐዋርያት ነው የምንጠራው። ከዛ በኋላ ተላውያን ሐዋርያት ነው የምንመርጠው። ከዛ ኋላ እኛ አለን ማለት ነው። ይህን አለመከተል ክርስቶሳዊነት ሊያስብልህ አይችልም። እውነት ለመናገር መምህር የሚለውን ስም የመጀመሪያው አብሮ የሚጠራ ከአገልግሎቱ ተጨምሮ የሚጾም የሚጸልይ የሚራራም ጨምሮ ነው። ይህንን ጾም ስለ ጾሙ ትምህርታቸው ጫፍ እስከ ጫፍ ደረሰ። ቅዱስ ዳዊት ቀድሞ በትንቢት አልቦ ነገር ወአልቦ ነቢብ ዘይተሰምዐ ቃሎሙ ውስተ ኩሉ ምድር ወፅአ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ መዝሙር 18 ላይ የምናገኘው ኃይለ ቃል ነው። ስለዚህ በመምህርነት ወይም ደግሞ መምህር ለመሆን ድምጻቸውን ዓለም ላይ የሚደርስ የሚያደምጣቸው አካል እንዲያገኙ ክርስቶስን እንዲደመጥ እንዲሰማ ወንጌል እንድትሰበክ ኃይል የሆናቸው ጸሎታቸው ነው። በጸሎታቸው ያገኙትን ጸጋ እግዚአብሔር ነው ብለን እናምናለን። እንዲያማ ባይሆን ኑሮ በየቀኑ አሁን እየገጠመን ያለው በጣም ማዕስብከት አለ። በተለያየ መልኩ ቃል እግዚአብሔር እናደምጣለን። ለንስሐና ለሥጋ ወደሙ የሚቀርብ ሰው ግን በጣም ትንሽ ነው፣ ወይም ደግሞ የለም እስኪባል ድረስ ነው እንድነው ይሆን ነው። ስለዚህ መምህሩ ለሚሰብከው ስብከት ቀድሞ ፈቃድህ ነው ወይ ብሎ መጾምና መጸለይ አስፈላጊ ስለነበረ መምህራን የተባሉ ሐዋርያት መድረክ ላይ ከመቆማቸው በፊት በአምላካቸው ፊት በጸሎት ቆሙ እንላለን። ሊቃውንት ስለሆኑ ጾሙ። መምህር ወይም ሊቅ ድርሻው ምንድነው? ለተማሪዎቹን ትምህርት ማስተማር። ያስተማረውን ትምህርት በልበ ተማሪ ላይ መቅረጽ የማን ስራ ነው ካልከኝ ግን የመድኃኔ ዓለም ነው የሚሆነው። ስለዚህ እኔ የማስተምረው ትምህርት ይላል ሊቃውንት ስለሆኑ ይላሉ። እኛ የምናስተምረው ትምህርት በልበ ምዕመናን ይቀረጽ ዘንድ ፈቃድ ይሁን ለማለት በአምላካቸው ፊት ቆሙ። ስለዚህ ይህንን ጾም የጾሙት ሊቃውንት ስለሆኑ ነው። ይህንን ጾም የጾሙት ጳጳሳት ስለሆኑ ነው። በዚሁ አጋጣሚ ሐዋርያት ይህንን ጾም የጾሙት ጳጳሳት ስለሆኑ በጵጵስና ውስጥ ያለው የክህነት ኃይል ያውቁታል። በጵጵስና ውስጥ ያለው የክህነት ትስስር ያውቁታል። በክህነት ውስጥ ያለው የስልጣን ኃይል እሳትነት ያውቁታል። ክህነት የመንፈስ ቅዱስ መሆኑን ያውቁታል። ስለዚህ ይህኛውን ክህነት ሆኖ እንዲቀጥል ብቻም ሳይሆን እስከ አሁኗ ድረስ በቅድስት ቤተክርስቲያን ሐዋርያዊ አፖስቶሊክ ሰክሰሽኑ ሳይቋረጥ እንዲቀጥል ጾሙን አስፈለጋቸው። እዚህ ሐዋርያት የጾሙት ጳጳሳት ስለሆኑ ነው እንላለን። ሐዋርያት የጾሙት ሐዋርያት ስለሆኑ ነው። በጣም ይደንቃል። ሐዋርያት አገልጋይ፣ መላላክ፣ ዓለም መዞር፣ ነገር እግዚአብሔርን ማውራት፣ ይሄ ለማድረግ ሐዋርያነት ከሆነ ሐዋርያት ስለሆኑ ምን ሆኑ? ጾሙ። ሐዋርያት ስለሆኑ ነው የጾሙት። ቅዱሳን ስለሆኑ ጾሙ። በነገራችን ላይ ቅዱስ ለመሆን ብቻ አይደለም የሚጾመው የሚጸለየው፣ ቅዱስ ስለሆንክም ይጾማል ይጸለያል። ሐዋርያት ላይ የነበረው ጸጋ
ሁላችን እንደምናውቅ ነው። ሐዋርያት ቅዱሳን ሆነው እያሉ ሳለ የመጀመሪያ ስራቸው ጾም ካደረጉት ወይ ጸሎት ካደረጉት የቅዱሳን ስራ ጾም ነው ማለት ነው፣ ጸሎት ነው ማለት ነው። ስለዚህ ሐዋርያት ቅዱሳን ስለሆኑ ጾሙን ጾሙ እንላለን። ሐዋርያት አቀብተ እምነት ስለሆኑ ጾሙን ጾሙት። አቃቢያነ እምነት ከእውቀት ጋር ብቻ የሚገናኝ አይደለም። አቃቢያነ እምነታቸው አንደኛ ህይወታቸው ሆሊነስ ኦፍ ላይፍ ቁጥር 1 ነው። ቅድስናን ይፈልጋል። ከምን በፊት ከእውቀቱ። እውቀቱ ቅድስና ከሌለው ችግር ነው። ማአት ሊቃውንት ቅድስና ስላልነበራቸው ተለዩ፣ ተወገዙ። መናፍቃን ከሃዲያን ተባሉ። ስማቸው እንኳን ደግመን ለመጥራት ተጸይፈን የምንጠራቸው እንደነ አርዮስ ምሁራን ስላልነበሩ አይደለም፣ ቅዱሳን ስላልነበሩ ነው እንጂ ሐዋርያት አቀብተ እምነት ስለነበሩ አቃቢያነ እምነት ደግሞ ቅዱሳን ሊሆኑ ስለሚገባ ይህንን ለማግኘት ደግሞ ሐዋርያት ጾም እንላለን። ጸጋ መንፈስ ቅዱስ ስለወረደላቸው ይህንን ጾሙት። እውነት ለመናገር በነገራችን ላይ ጸጋ መንፈስ ቅዱስ እሳት ነው። ከእግዚአብሔር የሚሰጠን ጸጋ እሳት ነው። ይበላሃልም ያበስልሃልም። ስለዚህ የተሰጣቸውን ጸጋ ከነሱ ጋር ኑሮ ለህይወት ለክብረ መንግስተ ሰማያትና ከአምላካቸው ጋር ለዘላለም ከነሱ ጋር ይኖሩ ዘንድ ሐዋርያት ጾሙ እንላለን። ቅዱስ ያሬድ በመነሻ ያነሳነው ሐሳብ ዛቲ ጾም ሐዘን ለአብዳን ወፍስሐ ለጠቢባን። ይህችን ጾም ለጠቢባን ደስታቸው ነች፣ ለእብዶች ግን ለማያውቁ ግን ሐዘናቸው ነች ብሎ እንደነገረን ሐዋርያት በዚች ጾም ላይ ተደስተው ዓለምንም ገጸ ምድር በሙሉ ወንጌል እንድትደመጥ እንድትሰማ አድርገዋል። ከኛ የሚጠበቀው የሐዋርያትን ተልእኮ የሐዋርያትን አገልግሎት ተቀብለን ከነሱ በረከት እንድናገኝ መጾምን መጸለይን የህይወታችን አካል አድርገን እንድንከብርበት የአምላካችን ቅዱስ እግዚአብሔር ፈቃድ ይሁን። የመከረን ስሙ የተመሰገነ ይሁን። ይቆያል።